ልጅ ታስሯል። ቤተሰብ በጣም ተጨንቋል። እንደው በእግዚአብሔር ይሁንባችሁ ክሱን አንሱለት። እንደዚህ እየሆነች እሷ አገባሽ አንቺ ጋር አላወራሁም። አንቺ ጋር አላወራሁም። አንቺ አጭበርባሪ ማውራት ነው የምትፈልጊው አለ። አጭበርባሪ በቃ የሌለሽን አለኝ ብለሽ አንቺ ጋር አንድ ነገር ልንገርህ ማወቅ ያለብህ ጽጌ መቼም ቢሆን ከአንተ ጋር ሆና ዳኒ አይፈታም። ዳኒ መፈታት ከተቻለ ደግሞ እኔ ከሱ ጋር ሆናለሁ። ምንም ችግር የለውም። ይሄንን ነገር አሁን ገና ነው ዳኒ የሚታሰረው። ይሄን ነገር አድርጋ ጽጌ ካስፈታችሁ የዛኔ ነው ዳኒ የሞተው። አንቺ እሱን መፈታት የምትፈልጊው ሜሪ በቃ ትሂድ በቃ ኧረ ሰላም እናገኝ እንጂ ሜሮን ኧረ ሜሪ በድንግል ሰላም እንዴት ናችሁ ቤተሰቦች? እንዴት ናችሁ? በጣም ተናደን ነው ዛሬ መጣ ነው። ምክንያቱም ሰሞኑን የነበረው ክስ ነበረ። ዳኒን አስረውታል። ይህን ደግሞ ለእናንተ ማሳወቅ ስላለብን የመጣ ነው። የተፈጠሩት ነገሮች የተፈጠሩት አለመግባባቶች አላቀልልኩትም። መታሰሩ እኮ ከባድ ነው እኮ በቃ አታቅልኝ። ኤኒዌይስ ብዙ ያለመግባባት ችግሮች ሊፈጠሩ ይችላሉ። ግን ደግሞ እስከ መታሰር አታውሪ ቀለል አድርገኝ ያለ የልጁ መታሰር ትልቅ ነገር ነው። በቃ ከዚህ በላይ ምን አለ? እንዴት አሰሩ? ጽጌ ዳኒ እኮ ነው። ማን የታሰረ መስሎሽ ነው? እኔ ምን አልኩኝ ታዲያ ሜሪ? እዚህ ጋር እኮ የመጣሁት እኮ ለዳኒም ለመከላከል እኮ ነው የመጣሁት። ምን ልትከላከይለት ማለት እኮ እኔ አልገባሽም? እንደመጣ አስረጅኝ አንዴ በትክክል አስረጅኝ። ዳኒ እንዲታሰር አልፈልግም። መጠየቅም ካለብኝ ይቅርታ ጠይቅለታለሁ። ግን ደግሞ ለዳኒ ብዬም አልፈልገው ሪሌሽንሽፕ ውስጥ አልገባም። እኔ የማትፈልጊው ሪሌሽን ውስጥ ግቢ አላልኩም። አሁንም ለማለት የፈለግሻል። እኔ እንደዛ አላልኩም። ታስጠቀድሽ ሜሪ አም ሶሪ። ደግሞ ማድረግ አልችልም እንዴ። ማንም ያስገድደኝ የለም እኮ እዚህ ላይ እንዴ። መብቴ ነው፣ አለመፈለግ መብቴ ነው። እኔ እንደዛ አድርጊ የሚልም አይምሮ የለኝም። እኔ ልጅ ዛሬ እሱ እኔ ስለሚሰማ አንቺ ሆን ብለሽ የፈለግሽውን መናገር አልገባኝም። አንቺ ስለምትፈልጊ አንቺ ስላልሽው ነገር ትክክል ነው። ምን ማለት ነው? ምን አልኩኝ? ትክክል አንድ ነገር ነው ዳንኤል ያገናኘን። ስለ ዳንኤል ቶፒክ ነው የምናወራው። አንቺ የፈለገ ነገር ቢሆን ጥሩ ጊዜ ነበርሽ። በክፉሽ ጊዜ አብሮሽ ነበር። ይሄን አልገባኝም። መስራት ያለብሽ ነገር አይደል እንዴ? ሲጀመር ይሄ ነገር ያዘው ነገር እኮ ነው አለ። እኛ ምን አድርጉ ነው የምትሉን? ማለት በዚህ መንገድ እንድናወራ ነው የጠራሽኝ ነው? ነው አይደለም እኮ። ታዲያ ምንድን ነው ኃይላብ ተረጋግተሽ ማለት ሁሌ መጥቼ ነው ጭቅጭቅ ሰልችቶኛል። ጽጌ የምሬ ነው እኮ ይልክ ስማኝ። አሁን እያልኩ ያለው ኖ እኔ አሁንም ይሆንሽ እየጮኩኝ አይደለም። እኔ ምንም ላረግ አልችልም። ህግ ያዘው ጉዳይ ነው አለ። ህግን ያሰረው እንዳይታሰር ከፈለግሽ ብለህ ለኔ የቀረብክልኝ ጥያቄዎች ነበር። እሱን ነው አውቃለሁኝ እኮ እሱ ነው። ስለዚህ ምን አገናኘው? ከሱ የመጣ ነው ማለት የምንገናኛለሽ ነው። ምንም አይነት የለው። ምንድነው ነገሩ? ምንድነው የያዛችሁ ነገር? ባይዘዌ በሱ እንትን አንቺ መግባትሽ አይቀርም። ታውቂያለሽ አይደል? ምን ስለሆነ ሰው ገባው ያደረገችው እያንዳንዱ ነገር ታውቃለች። ኧረ እባክሽ በደምብ ጭራሽ በሱ ስራ እኔ ነኝ የምታሰረው በደምብ በዚህ ጉዳይ ለመከራከር ከሆነ እኔ ከዚህ በላይ መቆየት አልችልም። ምንድን ነው እኔ ማድረግ ያለብኝ? መጀመሪያ ነገር ምን አገባኝ እኔ እንኳን ታሰራ ወንድነቴን ማሳየሽ ወንድ ስለሆንኩኝ ያስገባሁት ካለመነኝ አይወጣትም። ካለመነኝ ገና አይወጣትም። ካላስለመነኝ እኔ ደግሞ ሞቻለሁ። እኔ እዚህ ውስጥ እገባለሁ። አንዴ
ሜሪ በድንግል ማርያም እሱ ይቅርና ለማንም የሚተርፍ ለአንዴና ለመጨረሻ ጊዜ ደግሞ ልቦናችሁ ያውቀዋል። አንድ ነገር ልንገርህ ዳኒ ማንም መታ ታለቅሳለች እንጂ ዳኒ ማንም ጋር ሄዶ ያለቅስ። እጄ ላይ ያለልሽ ነው ማለት ምን አሁንም እጄ ላይ ያለልሽ። ስለዚህ ምንም አይነት ነገር ማድረግ እንደምንችል ታውቂ ፈልጋለሁ። እሺ አንዴ ስሜታዊ ነው እኮ ምንም ነገር ማድረግ ትችላለች። እየሰማሽኝ ነው? እንደፈለገች እኔን እንደውም ማውራት አትችይም። ለአንዴና ለመጨረሻ ጊዜ ስማኝ፣ የእናንተ ቤተሰብና ዳኒ ተለያዩ በቃ። አንቺ ሰው ሲጠላሽ አታውቂም እንዴ? አልጠላትም ነው አለመፈለግ ያልተፈለግሽው ስለመፈለግ ስላለመፈለግ አይደለም። ሀይላ ቢሆንልህ ስማኝ፣ አንድ ነገር ደረሰብኝ ሌላ ነገር ውስጥ አንግባ። ልታወሪኝ የጠራሽኝ ስለ እሱ ኬዝ ብቻ አውሪኝ። አሁን ስላለፈ ነገር ላውራ። ይኸውልህ መውደድ ሊኖር ይችላል። ብዙ ነገር አዳምጠኝ እሺ። መውደድ ሊኖር ይችላል፣ ለችሊ ስሜት ሊኖር ይችላል። ውጪ ነው የምትጨርሰው። አንቺ ነሽ ልጁን ገደል የከተትሽ። ይሄን እንዳትረሽ እሺ። ማውራት አልቻልንም እኮ ሀይላ እኛ እኮ ዛሬ ጠራናችሁ እኮ እያዳመጥን አይደለም። ሜሪ አንዴ አንቺ አሁን ተረጋጊ። አሁን አንቺ ተረጋጊ። እኔና እሷ እንጨርስ። ይኸውላችሁ ስሙኝ፣ ቤተሰብ አስተዳዳሪ እንደሆነ ታውቂያለሽ። ቤተሰቡ ምን ያህል እንደሚጨነቁ ታውቂያለሽ። እስር ቤት ደግሞ ለሱ ከባድ ነገር ነው። ያን ያህል ወንጀል የሰራ ሰው አይደለም። በቃ አንቺ ማረገም እንጂ መታረም ይችላል። ምንም አላረገም ቢሆን እኔም ብሎ ከመጣ እኔም እቀበለዋለሁ። ነገር ግን ወደ እኔ እንዲመለስ ነው የበደለኝ። በደል አለ እንዲክሰኝ ነው የምፈልገው። ምንድን ነው የበደለሽ? አስታራቂ ሆነሽ ነው እስከ ዛሬ የት ነበርሽ አንቺ? ዛሬ ስታሰር ነው ይሄ ለማውራትም አይመችም። ስለዚህ ሽማግሌ የሚለውን ነገር ያ ሁሉ ጊዜ ስትበደል አንቺ የት ነበርሽ? ምንድን ነው የበደለሽ? ለምንድን ነው ለእሱ አስቀድሜ ነግሬሃለሁ። እዚህ ነገር ውስጥ አትግቢ ብያታለሁ። ገብቶሃል? መጨረሻው አያምርም። ይሄ ልጅ የተጠቀመ ስለዚህ ምንድን ነው የምትፈልጉት? ከህይወታቸው ውጡ በቃ። ከማን ህይወት? ከእኔና ከዳኒ። እውነት እሱ በጥብጦ ወጥቶ እኔ ከእኔና ከዳኒ ከሁለታችሁ ህይወት እኛ እንድንወጣ ነው የምትፈልጊው? እርግጠኛ ነሽ? አንወጣም። አይልሽም። የራስሽ አይን ተጎን ሜሪ ስነ ስርዓት ነው። በቃ ዝም በይ ትንሽ ማለት ኤፍሱን ተረጋጊና ክሱን ለምን አታነሽለት? አሁን ምክንያትሽን አልተዋጠልኝም። ዳኒ ካልፈለገሽስ? ወዶ ሳይሆን በግድ ይፈልገኛል እንዴ? ሰው በግድ እንዴት ይፈልጋል? አንቺ በመብትሽ የተጠቀምሽበት ነው እንዴ? አሁን እኮ እሱን ማስጨነቅ እና ምንድን ነው የሰጠሁት ነገር አለ። እሱ ነገር እስኪመለስልኝ ድረስ ምንድን ነው የሰጠሽው? ክብሬን አልገባኝም። ክብሬን ላይመለስ ይችላል። ወደሽ ፈቅደሽ የሰጠሽው አይደል? ቢሆንም ግን እሱም የወደው ይመስለኛል። ወቂ በእናትሽ ወንድሜ ነው። እኔ እናት እንዳንቺ አይደለም። ግልጽ ለግልጽ ሆነን ያደግነው። ይኸውልህ ሀይላብ እንደ ትልቅ ሰው ስናወራ ለትች ልጅ ነግረናታል መጀመሪያ። ግናም ሜሪ አለው እናውራበት። ሜሪ ኧረ ነገሩን እያግባባሽ እናውራበት። ሜሪ አሁን አንቺ እንዲፈታ እንዳይፈታ ነው የፈለግሽው? መጀመሪያ ኢትስ ኦኬ በቃ ለዛሬ ብቻ ነው እንዴ? ለዛሬ እኔ እንኳን እየቻልኩ እኮ በማይመለከተኝ ገብቻ አይደል እንዴ? ምንድን ነው የምትፈልጊው? እኔ የምፈልገው ክሱን እኔ እኮ ማንሳት አልችልም እኮ አለ ሜሪ። በቃ ተረጋግተሽ ክሱን እኮ እኔ ምን ብዬ ነው ማንሳት የምችለው? በምችልበት መንገድ ጨርሰዋለን። ሽምግልና ጨርሰናል። ክሱን አስቤማ እኮ ብዙ ነገር እኮ አቀረብኩኝ አለ። ለምሳሌ ጽጌ መውሰድ ነው ያቀረብከው? እሱ የኔ ፍላጎት ነው። ከእሱ ጋር የሚገናኝ ነገር አለ። ህይወት ነው መሆን ያለበት እኮ ይሄ። ጽጌን እኔ የፈለግኩትኝ ዛሬ አይደለም አለ። ይሄ ክስ ስለመጣ አይደለም አለ። እኔ ጽጌን የምፈልገው ዛሬ አይደለም። አልጨረስንም እኮ ሜሮን እኮ በቃ አልጨረስንም እኮ በቃ እኛ እናውራ ሜሮን። አንዴ ጽጌ ተኛ፣ አትጋፊ። በቃ አንተ በጣም ጎበዝ ነህ። አሳስረኸዋል አይደለ? በቃ በቃ ችግር የለውም። ሲያዘው ጉዳይ ነው አይደለ? በቃ እኛው ምንም አንፈልግም እኮ ህግ የያዘው ጉዳይ አይደለ? አንተ አሳስረኸዋል። ህግ የያዘው ጉዳይ ነው። ኖ አይ ምንም ነገር አይደለም። ምንም ነገር አላደርግም። በቃ ሂጂ እኔና ከሱ ጋር አወራለሁ። ሂጂ እኔን ምን አድርግ ነው የምትይኝ? እኮ ህግ የያዘው ጉዳይ ነው አይደለ? ስማ እዚህ ነገር ውስጥ እንዳንገባ እኮ ብዙ ነገር ተለፍቶበታል። እሺ ማለት ምን አይነት ወሬ ነው? አማርኛ ነው የምናወራው አይደል? አንድ ነገር ልንገርህ፣ ማወቅ ያለብህ ጽጌ መቼም ቢሆን ከአንተ ጋር ሆና ዳኒ አይፈታም። ዳኒ መፈታት ከተቻለ ደግሞ እኔ ከሱ ጋር ሆናለሁ። ምንም ችግር የለውም።
ይሄንን ነገር አሁን ገና ነው ዳኒ የሚታሰረው። ይሄን ነገር አድርጋ ጽጌ ካስፈታችሁ የዛኔ ነው ዳኒ የሞተው። አንቺ እሱን መፈታት የምትፈልጊው ሜሪ በቃ ትሂድ በቃ ኧረ ሰላም እናገኝ እንጂ ሜሮን። ኧረ ሜሪ በድንግል ማርያም፣ ኧረ በድንግል ማርያም በስመ አብ ነይ ጽጌ እኔ የልጁን መፈታት ነው አለ የምትፈልጉት? አይላ አንተ የምትፈልገው ብዙ ነገር ሞክሬያለሁ። አንተ እንደምትፈልገው እኔ አንቺ ነገር ከዚህ ክስ ጋር አታገናኘው አይመስለኝም። አንተ እኔን ነው የምትፈልገው? አዎ እፈልግሻለሁ፣ ምንም ጥያቄ የለውም። አብረሽ ደግሞ ከዚህ በፊት መጥቼ ነግሬሻለሁ። አብረሽም እሱ አንቺ ላይ አይመለከትሽም። አንቺ ላይ አይመለከትም። በጣም ተከበራችሁ። በጣም ዝም ተባላችሁ። መሄድ ትችላላችሁ። እሷ የበለጠ አግሬሲቭ ሆና ስለነበር ስሜታዊ ሆና ስለነበር ነው። ገባሽ? አይምሮ አላችሁ። ተረጋጊ። አንቺ ዝም በይ። እሷ የፈለገችው መወሰን ትችላለች ነው እያለች ያለው ታዲያ። ስለዚህ በእኔና በእሷ መሀል መግባት አትችይም። ስለምን ልታወሪኝ ነው የመጣሽው? ስለ ዳኒ ነው አይደል? ዳኒ ነው ማውራት። በቃ በቃ መሄድ ትችላላችሁ። ሌላ ቀን እናወራለን። በጣም ጊዜ የለንም። ሀሳብሽን ተናገሪ። አሁን ሀሳቤን ተናግሬያለሁ። ሌላ ቀን እናወራለን። በቃ እኔ በቃ ከዚህ በላይ ማውራት አልችልም። ቤት የምትሄጂ ከሆነ ነይ እንሂድ። በነገራችን ላይ የኤብሱን ወንድም የሚናገረው ትክክል ነው ብዬ ነው የማስበው። ምክንያቱም እዚህ ኩላ ውስጥ ያስገባቸው ዳኒ እንዲታሰር ያደረገችው ሜሪ ናት። የምሬን ነው የምላቸው። ምክንያቱም ጽጌ የዛን ጊዜ ሲጣሉ ኤብሱንን ያመጣቻት እሷ ናት። እና የተሻለ ያኛው ወርቆ የተሻለ በአሽሙሯ ራሱ የአሮጊት አሽሙር ነው የሚመስለው ማለት። እና የኤብሱን ወንድም ትክክል ነው የተናገረው። እዚህ ሁላ ውስጥ ያስገባሽው አንቺ ነሽ። ትክክል ነገር ነው የተናገረው። እና ኤብሱን ደግሞ ዳኒን ያሳሰረችው ወደ እሷ እንዲመለስ ስለፈለገች ነው። ጽጌ ሊጠቀሙባት ነው። ጽጌ ከአንተ ጋር ከሆነች ዳኒ ከኔ ጋር የማይሆንበት ምክንያት የለም። አሁን እሱ ጽጌን ሲል የሚወዳት እና ጽጌ መጠቀሚያ እያደረጓን ነው። ጽጌ ደግሞ የማልፈልገው እንትን ውስጥ መግባት አልፈልግም። እውነቷን ነው ማለት መጠቀሚያ ነው እያደረገቻት ያለችው። ይሄን ሁላ ሴራ የምታሴራው ኤብሱን ናት። እሱ ከኔ ጋር ከሆነ በኋላ እሷ ከአንተ ጋር ከሆነች ዳኒ አይፈልጋትም፣ ይተዋታል። ዳኒ ከኔ ጋር ይቀጥላል። ይሄ የእሷ ኤብሱን ስራ ነው። እና ግን ግርም ትለኛለህ ሜሪ ግን ማለት ነው። የምሬን ነው። ነገር ውስጥ የከተሽው እዚህ ሁላ እንዲታሰረ ራሱ ያደረግሽው ራስሽ ነሽ። አንቺ አምጥተሽ ባሰጪው እንትን ኤብሱን ደግሞ ምንም አላደረገሽም። አንድ ሰው ካልፈለገ ከእንትን ካላለ አንቺ መጀመሪያ መዋሸት አልነበረብሽም። ከዛ ሲቀጥል ደግሞ አንድ ሰው ግድ ነው ወደሽ ክብሬን ወስዷል እና ክብሬን ይመልሳል። አሁን አንቺ እኮ ክብሬን ወስዷል እና ክብሬን ይመልሳል ብለሽ ሳይሆን ግዴታ ከኔ ጋር መኖር አለበት የሚለው ነው በቃ በህሊናሽ ውስጥ እንትን ያደረው ማለት ነው እንጂ እሱ ጋር እንትን ማለት ኖሮሽ አይደለም። እና በጣም ነውር ነው። አንድ ሰው ያለ ፍላጎቱ ሳይወድሽ አንቺ ጋር ቢኖር ራሱ እኔ ብዙ ጊዜ አይቆይም። ለአንቺ ራሱ የሚወድሽ የሚያፈቅርሽ ሲሆን ነው። ለአንቺ ክብር ይሰጥሻል፣ ለአንቺ ብዙ ነገር ያደርግልሻል። የማይወድሽ ሰው ጋር ግን መቆየት በጣም ከባድ ነው። የማይወዷችሁ ሰው ጋር እንዴት ነው መቆየት የምችሉት? እናንተ ብቻ እየወደዳችሁት እሱ ሳይወዳችሁ ይሄው እንደ አስገድዶ እንደመኖር ማለት ነው። በቃ የሆነ አላያ ከኔ ጋር ትኖራለህ፣ ካልኖር ካሳስርሃለሁ። እንደዛ ነው ብዬ እኔ የማስበው።